ኢዜማ ምርጫውን በአማሮ ኬሎና በኮንሶ አንዳንድ የምርጫ ጣቢያዎች ማሸነፉ ተሰማ። የምርጫው ውጤት መላውን የፖለቲካ መንደር እያነጋገረ ይገኛል። በአማሮ ኬሌና በኮንሶ አንዳንድ የምርጫ ጣቢያዎች ኢዜማ የብልጽግናን በጊዜ ውጤት ማሸነፉ ተሰምቷል። በጣቢያዎቹ የተለጠፉ ጊዜ ውጤቶች እንደሚያሳዩት ከሆነም ኢዜማ ከገዢው ብልጽግና ፓርቲ እጅግ የላቀ ድምፅ በማግኘት ቀዳሚ ሆኗል። ይህ ውጤት ለብልጽግና ያልተጠበቀ፣ ለኢዜማ ደግሞ ትልቅ ድል ሆኖም ተመዝግቧል። የደቡብ ኢትዮጵያ ፖለቲካ ወዴት እየገሰገሰ ነው? ብልጽግና በሌሎች አካባቢዎች ምን ይገጥመው ይሆን? እናንተ በኮሜንት ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ማሸነፋቸው ተገልጿል። በበሻሻ የምርጫ ጣቢያ የድምፅ ቆጠራ ውጤት 1498 በሆነ አብላጫ ድምፅ ጠቅላይ ሚኒስትር አብይ አህመድ ማሸነፋቸው ተሰምቷል። ድምፅ ከሰጡት 1542 ሰዎች ውስጥም 1498ቱ ጠቅላይ ሚኒስትሩ የመረጡ ሲሆን ቀሪዎቹ 44ቶቹ ደግሞ ድምፃቸው ለሌላ ተወዳዳሪ መስጠታቸው ዲደብሊው አስታውቋል። እናንተስ በዚህ ጉዳይ የምትላላችሁ ሀሳባችሁን አጋሩ። ለተጨማሪ ወቅታዊ አዳዲስ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ። አቶ ኢህአዲግ የተባለ ወጣት በትናንትናው ዕለት ምርጫ መርጦ ሲወጣ ኢዜማን ምረጡ ብሎ በመቀስቀሱ 6 ወር እንደተፈረደበት ተሰምቷል። ይህ ቀልድ አይደለም፣ ይልቁንም በደቡብ አሪ ወረዳ በትናንትናው ዕለት የተፈጠረ እውነተኛ ክስተት እንጂ። አቶ ኢህአዲግ ኃይሉ የተባለው ይህ ግለሰብ ድምጽ ሰጥቶ ከወጣ በኋላ በምርጫ ጣቢያው አጠገብ መንገድ ላይ ቆሞ ወጣት ወገኔ ሰብስቤ የተባለው ሌላ መራጭ ድምጽ ለመስጠት ወደ ጣቢያው የገሰገሰ ሳለ ኢዜማን ምረጥ ወይም የሚዛን ምልክቱ ውስጥ ጣል በማለት በምርጫ ዕለት የተከለከለ ቅስቀሳ አድርገሃል በሚል ነው የወንጀል ክስ ቀርቦበት በዛኑ ቀን 6 ወር የተፈረደበት። መረጃውን ያደረሰን የደቡብ አሪ ወረዳ መንግስት ኮሚኒኬሽን ነው። በዚህ ጉዳይ ሐሳባችሁን አስቀምጡልኝ። መልካም ጊዜ። እና በነገር ላይ አሁን ዶክተር አብይ አገዛዙን የሚያስቀጥልበት ካርድ ኦልሬዲ አልቋል ከእጁ። ያው የዛሬ 2 ዓመት ይመስለኛል ወይም 3 ዓመት ካንተ ጋር ኢንተርቪው ሳደርግ 2 ካርዶች ቀርተውታል ብዬ ነበር። አንደኛው የቀይ ባህር ጉዳይ ነው፣ ሁለተኛው ደግሞ ህገ መንግስቱን ልቀይርላችሁ ነው የሚል አጀንዳ ነው። ቀይ ባህር ከሽፏል፣ ኦልሬዲ ከሽፏል። አሁን ደጋፊዎቹም አሁን ማንሳት አሳፍሯቸዋል እና ኦልሞስት ከሽፏል። አይቀጥልበትም ማለት አይደለም፣ ግን ከዚህ በኋላ የህዝብን ቀልብ ስቦ የሚያሳስትበት እድል የለም። ከሽፏል። የህገ መንግስት ጉዳይ ኦልሞስት ከሽፏል። ይሄ የምክክር ኮሚሽን የሚባለውን አካል ይዞት የመጣው ያለ ምክንያት አይደለም። በተለይ ይሄ ኢትዮጵያኒስት ነኝ የሚለውን መንግስቱን የሚቃወመውን ኃይል በእኔ ዙሪያ ያሳልፋለሁ፣ የእሱን ድጋፍ መልሼ እንዳገኝ ማድረግ የምችለው ህገ መንግስቱን እለውጥላችኋለሁ በማለት ነው። ይሄም በጣም ተሸንፏል። አሁን የኢትዮጵያ ህዝብ ጥያቄ የህገ መንግስቱ መቀየር አለመቀየር አይደለም። አዎ ህገ መንግስቱን የምንቃወም ሰዎች አሉ። ህገ መንግስቱ መሻሻል አለበት ብለን ከልባችን ምናምን ሰዎች አሉ። ግን ዛሬ ጥያቄ ውስጥ አይደለም። መጀመሪያ ሀገርና ህልውና ሲኖር ነው አይደለ? ህገ መንግስትም እኮ ተወያይተን መሻሻል ይችላል። ዛሬ ቀዳሚ ጥያቄያችን ውስጥ አሁን ቀዳሚ ጥያቄያችን በጋራ ታግለን በህዝብና በሀገር ህልውና ላይ የመጣውን አደጋ ማስቀረት ነው። ኢትዮጵያ ከምርጫ በኋላ ማስተናገድ ያለባት ነገር ለህዝቦቿ ካሳ መስጠት ነው። በዚች ሀገር የምስረታ ሂደቱ ታሪካዊ ስህተት ከነበረ፣ የመሬት የሀብት ዝርፊያ ከነበረ፣ የማንነት የባህል ውድመት ከነበረ ይህንን ነገር ላስተናገዱት ዩኒዮኖች ሪፓሬሽን ወይም ደግሞ ካሳ መስጠት አለባት። ይህንን የምታደርገው እንግዲህ መቼ ነው? ከናሽናል ዲያሎግ በኋላ፣ ከብሔራዊ ምክክር በኋላ፣ ከትራንዚሽናል ጀስቲስ በኋላ እንግዲህ ይሄ ነገር በዚህ ነገር ሰፈር አድርጓል። በዚች ሀገር የመሰረታ ሂደት ውስጥ ይሄ ነገር ደርሶባቸዋል ላላቸው አካላት ቡድኖች እንግዲህ ሪፓሬሽን ማድረግ አለባት። ይህንን ካደረገች እንግዲህ በውስጡ ያሉትን ዩኒዮኖች ከፎርስድ ዩኒየን ወደ ቮለንተሪ ዩኒየን ቀይራ ከህዝቦቿ ጋር ህጋዊ የሆነ ኮንትራክት በመፈራረም በህዝቦቿና በእሷ መካከል ያለውን ግንኙነት በማደስ እንግዲህ ለወደፊት መቀጠል ይቻላል። ይህንን የሪፓሬሽን ፕሮሰስ እንግዲህ ብዙ ሀገራት አስተናግዷል። ሳውዝ አፍሪካ ከፖስት አፓርቴድ በኋላ ለህዝቦቿ ሪፓሬሽን አድርጋለች። እንዲሁም ደግሞ ኒውዚላንድ ለማውሪ ለተባሉ ትራይባሎችም ይህን ማድረጓን ሰምተናል። በዚህ ነገር ደግሞ በደንብ የሚጠቀሱት አውስትራሊያና ካናዳ ናቸው። የሴትለር ስቴት ፎርሜሽን ሳላቸው ለኔቲቭ ለኢንዲጂነስ ፒፕል እንግዲህ ጥሩ የሚባል ሪፓሬሽን ሰጥቷል ከሚባሉ ሀገራት መካከል ሁለቱ ይጠቀሳሉ። ለሰልፍ ገቨርናንሳቸውን አስተካክሎላቸዋል። እንዲሁም ደግሞ ለኔቲቭ ፒፕል ለኢንዲጂነስ ፒፕል ከተማውን ለወሰዱበት ከተማውን ላለሙበት ህዝብ እንግዲህ በገቨርንመንት ስትራክቸር ውስጥ ጥሩ የሚባል አድቫንቴጅም ይሰጣሉ። ኢትዮጵያ ውስጥ እንግዲህ ምን አይነት ሪፓሬሽን ነው የሚሰጠው፣ ለማን ነው የሚሰጠው የሚባለው ነገር እንግዲህ በጥናት የሚረጋገጥ ነገር ነው። ማሌ ነው ጉዳቱ የደረሰው፣ በምን ያክል መጠን ነው ጉዳቱ የደረሰው፣ መቼ ነው የደረሰው የሚባሉ ያው ምሁራን ተወያይተውበት ታሪካዊ ሰዎች
ሀሳባቸውን ሰጥተውበት ያው በዚህ ነገር ላይ የሰለጠኑ ባለሙያዎች ይኖራሉ፣ ግን ሪፓሬሽን ያስፈልጋል ለማለት ነው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮመንት ስራ አስቀምጡልኝ። ሰሞኑ እንግዲህ ስለ ስቴት ቢልዲንግ ፕሮሰስ፣ ስለ ሪፓሬሽን፣ ስለተለያዩ ነገሮች እንወያያለን። ይህን አካውንት ፎሎ ካላረጋችሁ ፎሎ አድርጉ፣ ላይክም ካላረጋችሁ ይህን ቪዲዮ ላይክ አድርጉት። ሀዘን ላይ የተነሳሁት ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። ትላንት ስለነበረው ሀገራዊ ምርጫ አንዳንድ የፋናና የቲቪ ዘገባዎችን እስኪ ምንድን ነው ዘገባዎቹ እኮ ግራ ነው የሚያጋቡት። ቢያንስ እናስተውል እንጂ እኛ ደሃነን እንጂ መቀለጃ ነን እንዴ? የማዋለጃ ቀን መሰለኝ ትላንት ልትመርጥ መጣ፣ ምጧ መጣ፣ ሂዳ ወለደች፣ ተመልሳ መረጠች። እንደወለደች በሰዓታት ልዩነት መታ መረጠች። ከነ ክራንቹ እያነከሰ ሊመርጥ መጣ። ከመረጠ በኋላ ክራንቹን ጥሎ እየሮጠ ሄደ። የምርጫ ጣቢያው ጸበላለሁ እንዴ? ለቅሶ ላይ የተቀመጡ ቤት አስክሬኑን አስቀምጠው ሊመርጡ መጡ። እንዴ ምን አይነት ዜናዎች ሲሰሩ የነበሩት? ገብርኤልን ምን ሆናችሁ ነው? የሚሆንና የማይሆን ዜና አለ እኮ። ዝም ብለህ ግብስብስ ዜና እያመጣችሁ እንዴት ትሰራላችሁ? ከሁሉም ይችን ስሟት እስኪ። ዛሬ እንግዲህ እንደምታየው ሀዘን ላይ የተነሳሁት ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምፅ ዋጋ አላት። ለልጆቼም ስለሚጠቅም ለእኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምፅ ይሰጥ መጣ። አባትሽን ቀብረሽ ነው እንደዚህ ፈገግ ብለሽ የምታወሪው? ከታች ጥቁር እንዳረግሽ ሻሹንስ ጥቁር አታረጊውም? አባትን የሚያክል ነገር ሞቶብሽ ቀብረሽ እንደዚህ ፈገግ ብለሽ ታወሪያለሽ? ይሄኔ እኮ አባትሽን ለውርስ ብለሽ በተኙበት በትራስ አፈነሽ የገደልሻቸው አንቺ ነሽ። ታዲያ ምን ይባላል አውሪ ጎበዝ። በነገራችን ላይ ዛሬ ሌሊት እንደተለመደው አርሲ የኦርቶዶክሳውያን ቄራ ሆናለች። ከ37 በላይ ኦርቶዶክሳውያን ተገድለዋል። አርሲ አኬልዳማ ነች። ይህንን ነገር የሚያስቆመውስ ማን ነው? እስከ መቼ ነው ይህስ ግፍ የሚቀጥለው? ማን ነውስ ድምፃችንን የሚሰማው? ሁሌም እየየይኮ ስለሚሰለች አንዳንዴ ጸጥ እንላለን። ምን እንደምል አላውቅም፣ ብቻ ያማል። በምርጫ ነው የሰጣችሁን፣ በምርጫ ውሰዱት። ስትፈልጉ ከኛ የተሻለ ካገኛችሁ ምረጡ። አሁን እነኚህ ሁሉ ክልሎች ሳይካሄዱ አማራ፣ ትግራይና ሸኔ የያዛቸው ቦታዎች ምርጫ ሳይካሄድ አሸንፋለሁ ብለህ ልታወራ እንዳይሆን። አንተ መቼም ቀዳዳ ነህ። ብዙ ክልሎች ላይ ያልተካሄዱ ምርጫው አግባብ አይደለም፣ ካንስል መሆን ያለበት። ምክንያቱም እነዚህ ያልተካሄዱ ክልሎች ብልጽግናን የማይደግፉ ናቸው። እንደተሸነፈ ሆኖ ኢንክሉድ መደረግ አለበት። ብልጽግና እዛ አካባቢ ላይ ድምፅ እንደሌለው እንደተሸነፈ ሆኖ ኢንክሉድ መደረግ አለበት። አልተካሄደማ ምርጫው። ስለዚህ ምርጫው በራሱ ስህተት ነው። ፕላስ ደግሞ ብዙ ተቃዋሚ ፓርቲዎች ገብተው ኢንቮልቭ አላደረጉ። የራስ ሽጉጥጉጥ ፓርቲዎች ናቸው ውስጥ ገብተው ሲተክሱ የነበሩት አይደል? ማን ነው ሲተች የነበረው ፓርቲ? ስለዚህ ምርጫው በጣም ተጨብሯል። ተንኮል የያዘ ነው። የምትፈልጉት ቦታ ብቻ እናንተ የመረጣችሁት ቦታ ብቻ ነው ሰዎች የተወዳደሩት። ይሄ ደግሞ ማይሆን ነገር ነው። አይን ያወጣ ውሸት። ትናንትና ምርጫ ማን ቢመርጥ ጥሩ ነው? ማን አንድ ሴት ልትወልድ ሆስፒታል ገብታ ማለት ነው ልጇ ከማጸኗ እንደወጣ በዳዴ ሄዶ መረጠ። በዳዴ ሄዶ ቲቪ ላይ ነው ዜና ሰርተውለት ያየሁት። ምን እሱ ይገርማል እንዴ? ጥላውን ገሰሰ መረጠ። ጥላውን ገሰሰ ዘፋኙ ሞቷል እኮ አፈሩን አራግፎ መረጠ ሲባል ነው የሰማሁት። ምን እሱ ብቻ ማዲንጎ አፈወርቅና ታምራት ደስታ መርጠዋል። ምን ማንም ቢመርጡ ጥሩ ነው? ማንን? ካሙዙ ካሳን። ካሙዙ ፖለቲከኛ ሆነ እንዴ አሉ። እሱ ይገርማል እንዴ? ሙሽሮች ይህንን ምርጫማ አያመልጠንም ብለው ከሰርግ አዳራሻቸው ወጥተው መረጡ። ሙሽሮች አዎ፣ ቬሎ የለበሰች ሙሽራና ባሏ መረጡ። ሰኞ እኮ ነው። ከመቼ ጀምሮ ነው በሰኞ ቀን ሰርግ ያለው? በዛ ላይ ጾም ነው። የሰኔ ጾም ትናንትና ገብቷል። ምን በሰኞ ሰርግ ይገርማል እንዴ? አይነ ስውር ምርጫ ሊመርጥ ሄዶ ማየት ቻለ። አይኑ በራለት። አይነ ስውር አይኑ በራ። ቲቪ ላይ ነው የሰማሁት።